ሰላም ጤና ይስጥልን የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ የምንወያይበት ርዕሰ ጉዳይ ከአሰሪና ሰራተኛ የስራ ግንኙነት ጋር በተያያዘ የሚነሱ የህግ ጉዳይና ክርክሮች ላይ ነው የሚሆነው። በዚህ ጉዳይ ላይ ውይይት ለማድረግ እንግዳ ጋብዤላችኋለሁ። እንግዳዬ አቶ አብርሃም ዮሐንስ ይባላሉ። በሐረማያ ዩኒቨርሲቲ የህግ መምህር ሆነው ለረጅም ጊዜ አገልግለዋል። የህግ ቀልድና ቁም ነገር የተባለ የአስተዳደር ህግ መግቢያ የተባለ አዲስ የአስተዳደር ስነ ስርዓት ህግ ላይ መሰረት ያደረገና የአሰሪና ሰራተኛ ህግ ላይ ደግሞ በ2009 ዓ.ም የመጀመሪያው እትም አሁን ደግሞ የአዋጅ ቁጥር 1156 ወይም አዲሱን የአሰሪና የሰራተኛ ህግን መሰረት በማድረግ ተሻሽሎ የቀረበ ደግሞ በ2013 ዓ.ም የታተመ 3 መጽሐፎችን ለአንባቢያን አድርሰውልናል። የኢትዮጵያ ሌጋል ብሪፍ የተባለ የህግ ጉዳዮች ላይ ትኩረት አድርጎ የህግ መረጃዎችንና የተለያዩ ህጎችን የሰበር ውሳኔዎችን ለአንባቢዎች ወይም ደግሞ ለተመልካቾች የሚያደርስ ደግሞ ዌብሳይት ባለቤት ናቸው። አሁን የህግ ባለሙያ ሆነው እያገለገሉ ይገኛሉ። አቶ አብርሃም እንግዳይ ለመሆን ስለፈቀዱና እዚህ ስለመጡ በጣም አመሰግናለሁ። እሺ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆዩ። የምንወያየው ያው ከዚህ ከአሰሪና ሰራተኛ ህግ ጋር በተያያዘ ያለ የስራ ግንኙነት ላይ የሚነሳ የህግ ጉዳይ ላይ ነው የሚሆነውና ውይይታችንን ለመጀመር ያህል የአሰሪና ሰራተኛ ጉዳይ ከህግ ጉዳይ ጋር ብቻ የሚያያዝ ነው ወይ? አንዳንዴ የህግ ጉዳዮችን አሁን ለውይይት ስናመጣ የአሰሪና ሰራተኛ ግንኙነት በህግ ብቻ ቁጥጥር የሚደረግበት ወይም የሚተዳደር የሚመስለው ይኖራል እና የአሰሪና ሰራተኛ ጉዳይ ከህግ ጋር ብቻ የሚያያዝ ነው ወይስ ከቢዝነስ ጋር ከኢኮኖሚክስ ጋር ወይም ከተለያዩ ሙያዎች ጋር ተያይዞ ሊነሳ የሚችል? እንግዲህ የአሰሪና ሰራተኛ ግንኙነት ወይም ሌበር ሪሌሽንስ የምትይው ነገር ከብዙ ዘርፎች ጋር የሚገናኝ በተለይ ከኢኮኖሚክስ ጋር የስራ ገበያውን በተመለከተም እንዲሁም ደግሞ የአንዲትን ሀገር ኢኮኖሚ በተመለከተ እዛ ላይ የራሱ የሆነ ጫና የሚያሳድር እንደመሆኑ መጠን ከኢኮኖሚክስ አንጻርም የሚጠና ነው። በሌላ መልኩ ደግሞ ከህገ መንግስት አንጻርም ሊቃኝም ይችላል። እንዲሁም ደግሞ በሌሎች ሀገሮች ለምሳሌ ሌበር ዩኒየንስ ፖለቲክስ ላይ የሚያሳድሩ ተጽዕኖ በጣም ከፍተኛ ነው። ስለዚህ በተለይ ከፖለቲካውም ጋር እንደምታስታውሱ ለምሳሌ በደርግ ጊዜም የሰራተኛ ማህበራት በጣም ጠንካራ ነበሩ። በሀገሪቱ የፖለቲካ እንቅስቃሴ ላይም የራሳቸውን የሆነ እንድምታ ያሳርፉ ነበር። ግን በዋነኛነት በተለይ ለኛ ውይይት ጠቃሚ ሆኖ መነሳት ያለበት ከኢኮኖሚክስ እና ከሰብአዊ መብት አንጻር የአሰሪና ሰራተኛ ምክንያቱም ህጉን ራሱ ለመቃኘት ተፈጻሚ ከማድረግ አንጻርም የህጉን ይዘት ከመወሰን አንጻርም ሰብአዊ መብትና ኢኮኖሚክስ የራሳቸው ሚና ስለሚጫወቱ ግን ደግሞ ከሰብአዊ መብት አንጻር የሰራተኛ ስርየት ህግን ካይሹ ደግሞ ምናልባት ይህንን ራሱ ትንሽ ጥያቄ ሊነሳበት ሊሆን ነው የሚችለው። ምክንያቱም በእኔም ራሱ ለምሳሌ ማለግፈው ነው ይሄ በተለይ ከአመት ፈቃድ ጋር በተያያዘ የመሰበርም ይሄን ነገር ደግሞታል። ለሰራተኛ አመት ፈቃድ የሚሰጠው አእምሮ ታድሶ ለአሰሪው ምርታማ ለማድረግ ነው። ግን ከሰብአዊ መብት ያይሹ እንደሆነ ግን አንድ ሰው መስራት አለበት የሚለው ነገር ከአሰሪው ጥቅም ተገኘም አልተገኘም እንደ አንድ ሰብአዊ መብት ታይቶ በቃ ሰው ልጅ በመሆኑ ማረፍ አለበት ከሚለው አንጻር ካየ ነው ገብቶሻል። ያ የምታነሺው ምንድነው? ልክ ከሰው ወተሽ ለምሳሌ አንድ ሰው አንድ አህያ ሲኖረው በቃ አህያይኩ ስለምትጠቅም ለሷ ታዝኖላት ሳይሆን ለሱ ብሎ ነው የሚያሳርፋት ያለው ማለት ነው። ያን ደግሞ እንደ መሳሪያ የጀስት ሂውማን ዲግኒቲን የሚያጠፋ ነገር ነው የሚሆነው። እንደ ሰብአዊ መብት የምናየው ነገር ከሆነ ግን ለአሰሪው ምርታማነት ጨመረም አልጨመረም የሰው ልጆች ማረፍ መቻል አለባቸው። ከዛ የምንነሳ ከሆነ ደግሞ አይ ቲንክ በህጉ ማተገባበር ላይ በህጉ ማፈጻጸም ላይ የተለየ አቋም ሊይዝ ይችላል። ለምሳሌ በእኔ እምነት ይሄ የአመት ፈቃድ መቃጠል አንደኛው ችግር ይሄኛው ነው። ኢኮኖሚክ ኢንስቲቱሽናል አስተሳሰብ ከያዝሽ ነው የመቃጠል ነገር የሚመጣው። ከሂውማን ራይት ፖይንት ኦፍ ቪው ቢታይ ኖሮ አንደኛ ህጉ ላይም ይቃጠላል የሚል የጻፈ ነገርም የለም። ሁለተኛ ወደ ህጉና ወደዚህ አሰሪው ምን መብት አለው፣ ሰራተኛው ምን መብት አለው ህጉ ላይ ያሉትም በኋላ ወደ ዝርዝር ጉዳዮች እንመጣለን። ግን የኔ እንትን ምንድነው እነሱንም እንትን ያደርጋቸዋል። የምትቀርጭበት መንገድ የሆነ የእይታሽ መንገድ የህጉን እንትን ይቀርጸዋል እና ከህጉ ውጭ ያሉ ነገሮች ናቸው ጫን እንትን የሚያደርጉት የህጉንም ይዘት የሚወስኑት። ስለዚህ በአጠቃላይ በጣም ብዙ ነገሮች አሰሪና ሰራተኛ ህግ ላይ የራሳቸውን ጫና ያሳድራሉ ነው ባጭሩ። እሺ በዚህ በሀገራችን አሁን
ሲናገሩ ሲገልጿቸው እንደነበረው የአሰሪና ሰራተኛ ህጎች ይኖራሉ። ያው የመንግስት ሰራተኛ ይኖራል፣ የግል ሰራተኛም እንደዚሁና አሰሪና ሰራተኛን ግንኙነት ሊያስተዳድር የሚችለው ህግ የትኛው ነው? እነዚህ ህጎች ደግሞ መሰረታዊ ልዩነታቸው ለምሳሌ የመንግስትና የግል ሰራተኞችን በሚመለከት የተለያዩ ህጎች ነው ወይ ያሉን? ከዛ ውጪ ደግሞ ምን አይነት ናቸው ያሉት ህጎች እነዚህን ጉዳዮች የሚመለከቱት የሚለው እንግዲህ መጀመሪያ ከስያሜ አንፃር አይ ቲንክ አሰሪና ሰራተኛ የሚለው የትኛውን ነው የሚወክለው የሚለው ነገር ማየት ያስፈልጋል። በእንግሊዝኛ ለምሳሌ ኢምፕሎይመንት ለው አለ፣ ሌበር ለው አለ፣ ኢንዱስትሪያል ለው አለ፣ ወርክ ለው ይባላል። በጣም በብዙ ስም ነው የሚጠራው እንደየስፋቱና እንትኑ ማለት ነው። ስለዚህ እቺ አሰሪና ሰራተኛ ተብላ የምትጠቀሰው ነገር በእኛ ሀገር ይሄ በግሉ ዘርፍ የሚሰሩ ሰራተኞችን ብቻ ነው። በህግ ትምህርት ቤቶች ውስጥም አይ ቲንክ እንደ ትምህርት ሪፕሬዘንት የሚያደርገው በኢምፕሎይመንት ሎውና ሌበር ሎው የሚለውን ነገር ጠቅልሎ የያዘ ነው፣ ሁለቱንም ማለት ነው። የግሎቹን ሆኖ ግን በግል ያለ ግንኙነት ኢንዲቪጁዋል ኢምፕሎይመንት ሪሌሽንሺፕ አለ፣ በግለሰብ ደረጃ አሰሪና ሰራተኛ። እንደገና ደግሞ ሌበር ሎው የሚባለው በሰራተኛ ማህበራትና በአሰሪው መካከል ያለውን ልዩነት። ስለዚህ ወደ እንግሊዝኛ ስንመልሰው አሰሪና ሰራተኛ ህግ በእኛ ሀገር ማለት ኢምፕሎይመንት ኤንድ ሌበር ሎው ማለት ነው። እንግዲህ በሌሎች ሀገሮች ይሄ ብቻ አይደለም፣ ሌሎችም በዚህ ህግ ውስጥ በአንዳንድ ሀገሮች ለምሳሌ የመንግስት ሰራተኞች ላይ ከተወሰኑት ነገሮች በስተቀር ልዩነት የለም። ሌላ ለምሳሌ በሌላ ህግ የሚተዳደሩ ሰራተኞች እዚህ ውስጥ ነው አንድ ላይ። የኛ ሀገር ህግ ምንድነው ግን በታትኖ ነው የሚያው። ኦልሞስት በጣም ለተለያዩ አይነት ሰዎች የተለያየ አይነት ህግ ነው። ለምሳሌ ለሰራተኛ ሲቪል ሰርቫንት አለ፣ ግን ሲቪል ሰርቫንት ራሱ በስሩ ለመንግስት ሰራተኞች ማለት ነው። እሱ ራሱ ሁሉንም የመንግስት ሰራተኞች የሚባሉትን የሚመራ አይደለም። ለምሳሌ ባነሳልሽ የዩኒቨርሲቲ መምህራን ነው። ለምሳሌ ይሄ ለዩኒቨርሲቲው ራሱ እንዲወስን የስራ እንትናቸው። እንደዛ ሆኖ ግን ደግሞ በተወሰነ መልኩ ቅሬታ ሲነሳ ፍርድ ቤት ሲከሰስ በተወሰነ መልኩ አይ ቲንክ ሰበርን በሰጠው ትርጓሜ መሰረት እንደ ሲቪል ሰርቫንት የማየት ነገር አለ። ሐኪሞች አሉ፣ ነርሶች አሉ፣ መምህራን አሉ። የነዚህ እንትን በደንብ የተለየ ነገር አይደለም። በየትኛው ህግ ነው ምን አይነት ህግ ነው የሚመራቸው የሚለው ነገር ብዙ ጊዜ በውስጥ እንትን ነው። ሌላው ደግሞ አሁን መንግስት ከነዚህ ለይቶ ደንብ በማውጣት የሚያስተዳድራቸው ሰራተኞች አሉ። ባንክ፣ ብሔራዊ ባንክ፣ ጉምሩክ። እንግዲህ ብዙ ጊዜ ስልጣን የሚሰጠው አዋጅ ላይ የሲቪል ሰርቪስን መንፈስና መርህ በመከተል ነው የሚለውና ሲቪል ሰርቫንት ናቸው ወይስ አይደሉም? እሱ መሰረታዊ ጥያቄ ይነሳል። እንደገና ደግሞ አንዳንድ ተቋማት በተለይ እነዚህ የሪሰርች ተቋማት ላይ የሲቪል ሰርቪስ መርሆችን በመከተል መመሪያ በማውጣት ስለዚህ በመመሪያ የሚተዳደሩ ሰራተኞች አሉ። በውስጥ መመሪያ የመንግስትም ሆኖ ማለት ነው። በሚኒስትሮች ምክር ቤት ደንብ የሚተዳደሩ አሉ። ኦልሞስት ሲቪል ሰርቫንት የምትይው ላይክ ይሄ አብዛኛውን ልዩ የሆነ ክህሎት የማይጠይቁና የውጭ ባለሙያ መቅጠር የማያስፈልግባቸው ቦታዎች ላይ ነው። ሌሎቹ ላይ ግን ላይክ በጣም ባለሙያ ሳያስፈልግም እንደሚደረገው ሲቪል ሰርቪስ ይተውና የሚኒስትሮች ምክር ቤት ደንብ ይወጣል። ሲቪል ሰርቪሱ ይተውና ከዛ በኋላ የውስጥ መመሪያ ይወጣል ማለት ነው። ስለዚህ ምን ያደርጋሉ? ባለሙያን በከፍተኛ ብር ለመቅጠር ያመቻል ማለት ነው። ለኔ በተወሰነ መልኩ የሲቪል ሰርቪስ ህጉን በተወሰነ መልኩ መውደቁን የሚያሳይ ነው። ምክንያቱም ሊመራ ባይችል ነው ሌላ ህግ ያስፈለገበት ምክንያት። ስለዚህ የመንግስት ሰራተኞችም ቢሆኑ የሲቪል ሰርቫንት የሚባለው ህግ ሁሉንም የሚያስተዳድር አይደለም። እንደየስራው አይነት እንደየሙያው አይነት ሁሉም የየራሱን ደንብ የየራሱን መመሪያ ያወጣል እያሉኝ ነው። ማለት ልዩ ህግና መመሪያ ተደርገው የወጡት መስሪያ ቤቶች አሁን መጥቀስ ዝርዝሩ ስለሌለ ነው እንጂ እንደዛ የሚያወጣቸው የሉም። ግን በተወሰነ መልኩ ደግሞ ያው በእንትን መገናኘታቸው አይቀርም። በተለይ ቅሬታ ከማቅረብ ምናምን አንፃር ያ በሰበር ትርጉም ነው። አሁን ለምሳሌ ወደ አስተዳደር ፍርድ ቤት ከመሄድ አንፃር አላግባብ ተባረርኩኝ ደግሞ እድገትን በሚመለከት ልክ ነው። ሌሎቹ ደግሞ ለምሳሌ በጣም የራሱ የሆነ የቅሬታ አሰማም ስነ ስርዓት ባለው መልኩ የሚተዳደሩ የፌደራል አቃቤ ህጎችን ብታይ ከቅሬታ ስነ ስርዓቱ ጀምሮ ራሱን የቻለ ያመት ፈቃዱ ምናምኑ ዝርዝር ነገሮችን የያዙ እንትኖች አሉ። ወደ ግሉም ስትመጪ መደበኛ 1156 አለ አዋጅ ቁጥሩ ማለት ነው። በዚህ የሚተዳደሩ አሉ። ከዛ በኋላ ደግሞ የስራ መሪ የሚባል አለ። እሱን እንግዲህ የሰበር በሰጠው ትርጉም መሰረት ያው በፍትሐ ብሔር ህጉ ነው። ግን ያው በፍትሐ ብሔር ህጉ እንዳው ምንም ለማዛመድ የሚቻል አይደለም ማለት ምክንያቱም ፍትሐ ብሔር ህጉ እኮ ስለመደራጀም ስለ የስራ ሰዓትም ያወራል። የሚያወራውም ስለ ሰራተኛ ነው ሲጀመር ማለት ነው። ስለዚህ ያው አየር ላይ እንዳይቀሩ ተብሎ ዝም ብሎ ይሄ ህግ ስላለ ተብሎ ዝም ብሎ መጣ እንጂ
ይሄ ከስራ መሪ ጋር የሚገናኝም አይደለም የህጉ መንፈስ ማለት ነው። ምናልባት እሱ ላይ እስኪ የሚነሳውን ጉዳይ እናብራራው። ምክንያቱም አሁን የአሰሪና ሰራተኛ ህጉ የግል ሰራተኞችን በሚመለከት አዲሱ አዋጅ ቁጥር 1156 ነው ብለናል እና ከስራ መሪ ጋር በሚያያዝ ሰበር የወሰነው ብለን ስናልፍ ምንድነው እሱ የተሰጠው ትርጉም ምንድነው የሚለውን ለተመልካቾቻችን ብንነግራቸው የስራ መሪ የሆነ ሰው በኋላ ላይ ክርክር ቢኖረው ወይም ክሌም የሚያደርገው ማንኛውም መብት ቢኖር ይጠቅመዋል ብዬ ስለማስብ ማለት ነው። አሁን እንግዲህ የስራ መሪ ላይ የሰበር የሰጣቸው ውሳኔዎች ኦልሞስት በጣም ብዙ ነው። ኦልሞስት ከ30 ከ40 በላይ። እሺ እንግዲህ አንደኛ ማን ነው የሚለው ጥያቄ ይነሳል። የስራ መሪ ነው ከተባለ በየትኛው ህግ ነው የሚዳኘው? እንዴት ነው የሚዳኘው? ምን እንደሚያገኘው የሚለው ቤኔፊት አለ። በዋነኛነት ግን ማን ነው የሚለው ነገር አይ ቲንክ አዋጁ ላይ አለ። ግን በአፈጻጸም ላይ ኦልሞስት ስያሜን መሰረት ተደርጎ የጽዳት ክፍል ስራ አስኪያጅ ልክ አሁን ምንድነው ዳይሬክተር እንደሚባለው ምናልባት ከስሩ ሁለት ሰው ምናምን ነው የሚኖረው ግን እና ባለስልጣን የተባለ እንትን ይባላልና ለዚህ በጣም ብዙ ጊዜ ትራዲሽናል የሆነ እንትን ነው ክርክር ነው የሚነሳው። ለምንድን ነው የስራ መሪዎች ብዙ ጊዜ ያው የጥቅም ግጭት እንዳይነሳ ነው። ግን ማን ነው እዛ ውስጥ የጥቅም ግጭት ሊያስነሳ የሚችል ስልጣን ያለው እንትኖች በጣም ጥቂት ናቸው። በሌላ ሀገር ስናይ ለምሳሌ ኢቭን እኮ የቢቢሲ ስራ አስኪያጅ እኮ ዋናው እኮ ሰውዬው እኮ እንደ ስራ እኮ እንደ ሰራተኛ ነው የሚታየው። እንግዲህ በጣም ከፍተኛ እንትን ያለው ሰውዬ ማለት ነው። በሌላም ሀገር ቢሆን ኦልሞስት በጣም ከኤክስኪዩቲቭ ሲኢኦ የሚባሉት ብቻ ናቸው የስራ መሪ የሚባሉ። እዚህ ኢቭን ትንሽ የዲፓርትመንት ሲኢኦ ማለት ዋናው የድርጅቱን እንትን አቅጣጫ ፖሊሲ ስትራቴጂ የሚወስኑ ሰዎች ናቸው። በሌሎች ሀገሮች ደግሞ ለምሳሌ ወደታችም ተወሰነ ሊወርድ ይችላል። ግን ምንድነው የሚሆነው ሙሉ በሙሉ ከአሰሪና ሰራተኛ ህግ ጥቅሞች ማስወገድ ሳይሆን የተወሰኑ መብቶችን በመቀነስ እንትን ማድረግ ይቻላል። ለምሳሌ መደራጀት ላይ እንዳይኖሩበት ማድረግ ይቻላል። ያ ማለት ግን የዓመት ፍቃድ፣ የወሊድ ፍቃድ ሌሎችን እንዳያገኙ የሚያስከለክል ነገር የለውም። ሌሎች መብቶች መስጠት ይቻላል በዛ መልኩ። የኛ ሀገር ግን ወይ የሰራተኛ መብቶች ታገኛለች ወይ አታገኝም። ከዛ በኋላ ደግሞ ሲባረሩ እንትን ሲሉ ኦልሞስት በጣም የውስጥ ደንብ ከሌለ በስተቀር ኦኬ ብዙ ጊዜም እንደሚባለው በራሳቸው ተደራድረው ማግኘት ይችላሉ ነው። ግን እውነት አይደለም። አብዛኞቹ ስራ አስኪያጅ ተብለው የሚቀመጡ ሰዎች ያን አይነት ስልጣን ያላቸው አይደለም ለመደራደር ማለት ነው ከዋናው ስራ አስኪያጅ ውጪ። ስለዚህ ይሄ ማን ነው የሚለው ነው እንግዲህ አጠቃላይ ህጎቹን ስላችን ከዛ በኋላ ደግሞ እንዴት ምን እንደሚያገኙት በየትኛው ህግ መሰረት ነው የሚዳኙት፣ ሲታገዱ ምን ይሆናል፣ ሲባረሩ ምን ይሆናል የሚለው ሰፊ ርዕስ ነው የሚሆነው። እስኪ ወደ ህጉን እናጥብበውና ወደዚህ ወደ ግል ሰራተኞች ወይም ወደ አሰሪና ሰራተኛ አዋጁን እና በህጉ ላይ አሰሪ ለመባል ወይም ደግሞ ሰራተኛ ለመባል የሚያስችሉና ለአሰሪና ለሰራተኛ የተቀመጡ መብትና ግዴታዎች ካሉ እነዛ መብትና ግዴታዎች ምንድናቸው? አሰሪ ሰራተኛ ስንል ምን ማለታችን ነው የሚለውን ህጉ እንዴት ነው የሚመልሰው? እንግዲህ በህጋችን ላይ መሰረታዊ የሚባለው ነው። በአሰሪና ሰራተኛ ህግ ውስጥ መሰረታዊ መለያ ባህሪ ተብሎ የሚጠቀሰው ነገር መነሻው የሚመሰረተው ያው የስራ ውል ነው። ስምምነት የሚባል ነገር አለ፣ ፈቃድ አለ፣ ሌሎች ይሄ እድሜና የፎርማት እንትሮች ምንድነው ከእድሜ ጋር የተያዙና ሌሎች በጠቅላላ ውል ህግ ላይ ያሉ ነገሮች እንደተጠበቀው ነው። በዋነኛነት ግን ምንድነው የስራ ውል ሰራተኛ የሚባል ሰው አለ ግለሰብ፣ አሰሪ የሚባል ግለሰብ ወይም ደግሞ ድርጅት አለ። ሰራተኛው ለአሰሪው ስራ ይሰራል፣ በምትኩ ደግሞ ደሞዝ ይከፈለዋል። ስለዚህ ምን አለ? ስራ አለ፣ ደሞዝ። ለአሰሪው ይሰራል ሲባል ደግሞ ምንድነው በአሰሪው መሪነት ነው። በቃ እነዚህ ነገሮች ናቸው መረጋገጥ ያለባቸው። በአሰሪው መሪነት ለአሰሪው ስራ መስራት፣ ደሞዝ የተከፈለው ያ ሰው ሰራተኛ ይባላል። የሚያሰራው ሰው ደግሞ አሰሪ ይባላል። እንግዲህ በጣም ብዙ ርዕስ ነው። ግን ከዚህ ጋር በተገናኘ እንዴት በአፈጻጸም አንዳንድ ጊዜ እንዴት አስቸጋሪ እንደሆነ አንዱ የተወሰኑ ነገሮችን ላንሳ። ለምሳሌ የኛ ሀገር ህግ ኮሚሽንን እንደ ደሞዝ አይደለም እንትን የሚያደርገው ትርጉም ይሰጠው። ስለዚህ ለሆነ ሰው ኮሚሽን እያሰራችው በአሰሪው መሪነት ኮሚሽን ብቻ ይሰጠው እቃ ይሸጣል። ኮሚሽን ቢወስድ ሰራተኛ ሊባል ይችላል ወይ የሚል ጥያቄ ተነሳል። ምክንያቱም ደሞዝን የኢትዮጵያ ህግ ሳለሪ የሚለው ነውና ዌጅ ነው መሰለኝ አጥቦ ስለሚያየው ክፍያዎችን ስሞችን በመቀየር አሰሪዎች ላይ በህጉ ላይ ጣለባቸውን ኃላፊነት እንዲሸሹ የሚያደርግ ክፍተት ነው የሚፈጥረው። ኢቭን በአንድ መዝገቡን ባላስታውስም ይሄ ጥያቄ በሰበርም ተነስቶ ሌሎች ነገሮች በተሟሉበት ሁኔታ ኮሚሽን ደሞዝ ባለመሆኑ ብቻ አንድ ሰራተኛ መብት ሊነፈግ አይችልም ተብሎ
ኦልሞስት ህጉን በጣም ለጥጠው ነው የተረጎሙት ማለት ነው። ምንድነው ክፍያ ተብሎ የሚከፈለው ነገር እንደኛ በኮሚሽን ይሁን በሌላ መልክ ህጉ ያንን ሰፋ አድርጎ እንትን ማድረግ መቻል ነበረበት። ነገር ግን እቺ ወርሃዊ እንትን የምትከፈለውን ክፍያ ብቻ ስለሚያስቀምጥ አንዳንዴ ኮሚሽን ብለው ለመሸወድ ይሞክራሉ። ሌላ ጊዜ ደግሞ እነዚህ ኢንተርን ተብሎ ምን ያደርጋሉ? አንዳንድ አሰሪዎች የኪስ ገንዘብ ተብሎ ስለዚህ ደግሞ የኪስ ገንዘብ ከሆነ ደግሞ ደሞዝ የለም፣ ሰራተኛው እየሰራ ነው። ስማቸውም የሆነ ኢንተር ይቀይሩላቸዋል፣ ወይ ኢንተርን ወይ ተለማማጅ ይባላል። እንግዲህ ተለማማጅ ለመባል ያው በህጉ ላይ በተቀመጠው ነገር ያሉትን ነገሮች በሙሉ የሚያሟላ መሆን አለበት። ግን አንዳንድ ጊዜ ምንድነው ይሄ በእኛም ሀገር ብቻ ሳይሆን ለአሰሪ የሚከፈለውን ነገር ለማስቀረት 3 ዓመት 4 ዓመት ለምሳሌ ኢንተርን የተባለ የኪስ ገንዘብ የተባለ አንዳንዱ በመጠኑ ራሱ ታውቂዋለሽ ከሌላው ሰራተኛ ያልተናነሰ ክፍያ ያገኛሉና እዚህ ላይ መሰረታዊ ነገር ምንድነው ፍርድ ቤቶች ስሙን አይደለም ማየት ያለባቸው በተግባር ለምሳሌ የኪስ ገንዘብ ተብሎ እየተከፈለ ያለው ነገር ሰውየው ለሚሰራው ስራ ከሆነ ከስልጠና ጋር ያልተገናኘ ነገር ከሆነ ፍርድ ቤቶች ይሄንን የኪስ ገንዘብ አሁን ደሞዝ ነው ብለው የግድ መመደብ መቻል ይኖርባቸዋል። እሱን መነሻ የሚያደርግልን ምንድነው ማለት ህጉ ላይ አሁን የጥያቄ መነሻ ህጉ ላይ አሰሪ ሰራተኛ ነው ለማለት ምን መሟላት አለበት የሚለው ግልጽ የሆነ ነገር ከሌለ አሁን ቀደም ትንሽ የነኩት እርሶ የደሞዝን ወርሃዊ ደሞዝ መሰጠትን ብቻ ነው እንደ ሰራተኛ ምናልባት በደንብ ተረድቼው ከሆነ ማለት ነው የኪስ ገንዘብ ወይም ኮሚሽን እያሉ እየሰጡ ደሞዝ ስላልሆነ ብቻ እንደ ሰራተኛ ኮንሲደር የማይደረጉበት ወይም የማይታዩበት አግባብ አለ ያሉኝ ተግባራዊ ሁኔታውን ይመስለኛል አይደል አሰሪዎች የሚያደርጉትን ማለት ነው። ስለዚህ ህጉ የሰራተኛ ለማለትና አሰሪና ሰራተኛ ህጉ ላይ የተቀመጡ መብቶችን ኤክሰርሳይዝ እንዲያደርግ ወይም ደግሞ እነዛን መብቶች እንዲጠቀምበት ለማድረግ ሰራተኛ ሲባል የሰጠው ግልጽ ትርጉም አለ ወይ? የስራው ላይ ያለው ማለት ነው። የስራው ደግሞ ምንድነው አንድ ሰው ደሞዝ እየተከፈለው በአሰሪው መሪነት መሰረታዊ ነገር ምንድነው አሰሪው ስራውን መምራት መቻል አለበት። አሁን እንደ ድሮ አሁን ባለንበት ዘመን ላይ አሰሪው እያንዳንዱ ነገር ለሰራተኛው ይሄን ስራ ሊል አይችልም። ለምሳሌ ፓይለት የምትወስጂ ሰርጀር ምንድነው ቀዶ ጥገና ባለሙያ የምትወስጂ አሰሪው ስራው ላይ ምንም አይነት እንትን የለውም። ነገር ግን መቼ እንደሚሰራ አንድ ፓይለት ለምሳሌ ከየት መቼ መብረር እንዳለበት የሚወስነው አሰሪው ነው። ስለዚህ መሪነት ሲባል የግድ ጥብቅ ሆኖ ይሄ ቁጭ በል ተነሳ አይነት ትዕዛዝ የሚሰጥ ብቻ ማለትም አይደለም። ስለዚህ አሰሪ መሪነት መሰረታዊ ነጥብ ነው። ስራ መኖር አለበት፣ መስራት አለበት እና ውል መኖር አለበት። ያው እነዚህ ነገሮች ሲሟሉ እኮ ውል አለ ማለት ነው። እየሰራ ነው። እሺ ውሉ ላይ እንምጣና የአሰሪና ሰራተኛ ያው አንዱ ሰሪ አንዱ አሰሪ አንዱ ሰራተኛ ነው ሊባል የሚችለው ቀደም እንዳሉት ስምምነት ሲኖር ነውና ምናልባት የስምምነቱ ፎርም ወይም ደግሞ የአሰሪና ሰራተኛ ውል አለ ለማለት የሚያስችለው ምን ሲሟላ ነው? ውሉስ ምንድነው ማካተት ያለበት ወይስ የሚቀመጥ ፎርማሊቲ አለ ወይ? ለምሳሌ የግድ በጽሁፍ መሆን አለበት ወይ እና ተከትሎ የመጡ ሌሎች ነገሮች ይኖሩ ነው? በህጉ ላይ እንግዲህ የስራውን ለመመስረት ምንም አይነት ፎርም የሚያስፈልገው አይደለም። ያው በቃልም ሊሆን ይችላል፣ ኢቭን በተግባርም ሊሆን ይችላል። ለምሳሌ እነዚህ እናንተ ድርጅት እየመጣው የሆነ ነገር እየሰራው በየጊዜው ዝም ብሎ በቃ እንዲህ ተግባብተን ማለት ሳንነጋገር ደሞዝ በየሆነ ሰዓት ላይ በሆነች ቀን ላይ በተለመደች ቀን ላይ የሚወስድ ከሆነ የስራው ላይ ማለት ነው። ስለዚህ መነጋገርም ራሱ ላይ ያስፈልግ ይችላል፣ በኮንታክትም ሊሆን ይችላል። ግን ለማንኛውም ግን በጽሁፍ ማስቀመጡ ጥሩ ነው። በጽሁፍም አሰሪው እንዲሰጠው ያስገድደዋል። ይሄ የቅጥር ደብዳቤ የሚባለው አለ አይደል? ምክንያቱም ምንድነው ጭቅጭቅ ማስነሳቱ አይቀርም። ባይሰጥና ክርክር ቢነሳ ለምሳሌ የውሉ ይዘቶች ላይ እንዴት ነው የሚሆነው የሚለው ነገር አከራካሪ ሊሆን ይችላል። አንድ በሰበርም የተነሳ ጥያቄ አለ። ለምሳሌ በህገወጥ መንገድ የተሰናበቱ ጥያቄው መሰረታዊ ሆኖ የተነሳው ጥያቄ ግን ምንድነው የደሞዙ መጠን ላይ ነው። እሱ የሚለው ደሞዝ መጠንና አሰሪው የሚለው ሁለቱም ማስረጃ የላቸውም። ሰው ፍርድ ቤት እንደሌለ ነው መወሰን ያለበት። ሰራተኛው ምልክ በሲቪል ክርክር ሳይቀርብበት ማለት ነው። መባረሩን ክርክር አልቀረበም። የስንብት ክፍያን ለመወሰን ግን ደሞዙን አሰሪው የሚጠቅሰው ደሞዝና ሰራተኛው የሚጠቅሰው ደሞዝ መለያየት የተለያየ ከሆነ መደበኛውን የሲቪል የፍትሐ ብሔር ህግ ጠቅሰን የማስረጃ ህግ ጠቅሰን የማስረዳት ግዴታ አለበት ነው የምንለው ወይስ አሰሪና ሰራተኛ ህግ ስለሆነ በተለየ መልኩ ነው መታየት ያለበት የሚለው ነገር ይሄ የፎርም አለመኖር አንዱ ኢፌክት ነው። ምክንያቱም አንደኛ እነዚህን ዝርዝር ነገሮች የያዘ ነገር በተወሰነ ጊዜ ውስጥ 15 ቀን ይመስለኛል መስጠት ያሰረ ግዴታ ነው። ስለዚህ ያን ግዴታውን ባለመወጣት ለሚመጣው ነገር ለሚከሰተው ነገር ኃላፊነት መውሰድ መቻል አለበት። ስለዚህ አንደኛው ደግሞ ኃላፊነት ከሚወስድባቸው ሁኔታዎች አንፃር ደሞዝ በፔሮልም ሳይከፍል ሲቀጥርም ደሞዝ እንደዚህ ነው ካላለ
የማስረዳት ግዴታ ሰራተኛው ላይ ሊጣል አይገባም። ግዴታ የሰራተኛውን መቀበል ምንም አማራጭ ምክንያቱም አንደኛው መቅጫ መንገድ ነው ያን ነገር እንዲያደርግ ማለት ነው። ህጉ ላይ የተቀመጠው ነገር እኮ መቆጣጠሪያ መንገድ ነው፣ ሬጉሌት ማድረጊያ መንገድ ነው። ፔሮል መኖር አለበት ገብታ የሰውዬ ለመንግስትም እኮ ታክስ እየከፈለ ማለት ነው። በጽሁፍ ደግሞ መስጠት መቻል አለበት። ስለዚህ ሰራተኛ አይደለም ብሎ ለመካር ካሁን በመዘጋጀት አቮይድ ያደረገ ሰው ሰራተኛው የሚያስቀምጠውን ደግሞ ፍርድ ቤት ሊቀበል ይገባል እንጂ በብዛት ፕሪፖንደረንስ ኤቪደንስ አላስረዳህም ተብሎ ውድቅ ሊደረግበት አይገባም። ግን ያው ምን ያህል ነው መጠኑ የሚለው በሰው ምስክር የሚረጋገጥ ነው አይደለም የሚለው አከራካሪ ጉዳይ ነው። እንደየጉዳዩ ስለሚለያይ ማለት ነው። አይ እንደየጉዳዩ ስለሚለያይ ነው። ምክንያቱም በደንብ ግልጽ አድርገን እንድናልፍ ነው። ለምሳሌ ማንኛውም ሰው ክስ ሲያቀርብ ይሄ ይገባኛል ሲል የማስረዳት ሸክም አለበት መጀመሪያ አይደለም እንደ ከሳሽ ወይም እንደ አመልካች ማለት ነው። የማስረዳት ሸክሙ ሰራተኛ ስለሆነ ብቻ ሰራተኛ መሆኑ ቢካድ ለምሳሌ እንበልና ሰራተኛ መሆኑ ቢካድና ቅድም እንደገለጹልኝ ደግሞ የደሞዝ መጠኑ ቢካድ ከሳሽ እንደመሆኑ የማስረዳት ኃላፊነት የለበትም ወይ? ይሄንን መግለጽ ያለብን ለምንድን ነው? ቅድም እንዳሉት በጽሁፍ መደረግ በማስረጃ መያዝ ለአሰሪውም ለሰራተኛውም ወደፊት ለሚመጣ አላስፈላጊ ክርክር ለሁለቱ መብትና ግዴታቸውን የሚያስቀምጥ ስለሚሆን ማለት ነው። ላላቸውም የሥራ ግንኙነት የጽሁፍ ውል መኖሩ ጥሩ ነው መብትና ግዴታቸው ስለሚለይ ማለት ነው። ከሌለ ግን እምነት መጣል ያለብን ሰራተኛው ላይ ነው የሚል አይነት መልእክት እንዳላስ እንደዛ አይደለም። ሐሳብ ሁለት ነገሮችን መለየት መቻል አለብን። ሰራተኛ ክስ ሲያቀርብ በመሰረታዊነት ሁለት የማስረጃ ጫናዎች አሉበት። አንደኛ ሰራተኛ መሆኑ፣ ሁለተኛ ደግሞ መባረሩ። ተሰናብቻለሁ ሲባል በህገወጥ ነው ሲል በህገወጥ ወደሚለው ሳይገባ ራሱ አሰሪው የማባረር ተግባር ፈጽሟል የሚለው ነገር በጣም መረጋገጥ መቻል አለበት። ለምሳሌ እንደዚሁ አንድ ሰራተኛ እንዲስተቃጨቁ ጥፋልኝ ከፊቴ ብሎ በዛው ሄደ ሰው ተባረራለሁ ሊል ነው ወይ? ስለዚህ በጣም ትልቁ ክርክር ያለው መባረሩን እንትን የማድረግ ነው። አንዳንዱ በዛው ይቀርና ለምሳሌ አሰሪው አሰናበተ የሚል ነገር ይመጣል። ስለዚህ ቤዚካሊ ያሰሪው እንትን የሰራተኛው ትልቁ የማስረጃ ጫና ሰራተኛ መሆን ማስረዳት መቻል አለበት፣ መባረሩን ማስረዳት መቻል አለበት። ሁለቱን ነገሮች ላይ እነዚህን ነገር በተመለከተ እነዚህ ነገሮች እንዲረጋገጡ በአሰሪ በኩል መያዝ ያለበት አጠቃላይ ሪከርዶች አሉ። ነገር ግን በአሰሪ በኩል የሚፈጸሙ ተግባራት በህግ ደረጃ የተቀመጡ ኦልሞስት የሉም። ነገር ግን ወደ ስራው ስንመጣ የስራው አለ ከተባለ ሰራተኛ ነው ከተባለ የደሞዙን መጠን፣ የስራውን አይነት፣ የስራውን ቦታ፣ ጊዜ የሚገልጽ ምን መስጠት አለበት? ስለዚህ አንደኛ መስጠት አለበት አይደል? ፓርቲኩላርስ ኦፍ ኤምፕሎይመንት መስጠት መቻል አለበት። ሁለተኛ ሲከፍል ፔሮል መኖር መቻል አለበት፣ ደሞዝ፣ ታክስ ምናምን የተቀነሰበት። ሁለቱም ነገሮች ያላደረገ አሰሪ ይሄ የማስረጃ ህግ ጥያቄ አይደለም፣ የዚህ ኃላፊነቱን ይቀበላል ነው በኔ እይታ። ሰራተኛ መሆኑ ካልተካደ ሳይካድ የደሞዝ መጠን በተመለከተ ምክንያቱም አሰሪው ግዴታውን ቢወጣ ኖሮ ደሞዙን ሊረጋገጥ ይችል ነበር። አቮይድ ለማድረግ ደብዳቤም ሳጽፍ ዶክመንት በሙሉ ያጠፋ አሰሪ ምክንያቱም ከአሰሪው በኩል የሚመጡ ዶክመንቶች ናቸው እነዚህ ደሞዝን በተመለከተ ማለት ነው። ስለዚህ እንዴት ነው ሊያስረዳ የሚችለው? ምክንያቱም ከፋዩ እኮ አሰሪው ነው። ከፋዩ አሰሪው እንደመሆኑ መጠን በቃ ሲቀበለኝ ልክ አሁን እንደሚደረገው እርዳታ ድርጅት እንደዚህ ሰልፊ ካልተነሳው በስተቀር በምንድን ነው ላረጋግጥ የሚችለው? ማስረጃው የሚመነጨው ከአሰሪው ነው። ስለዚህ የግድ ማስረዳት መቻል አለበት። መታየትም ያለበት አይ ቲንክ አንዳንድ ነገሮች የማስረጃ ህግና የኃላፊነት እንትኖች ጋር አንዳንድ ጊዜ ሊደባለቅ ይችላል እና አንዳንድ ጊዜ ነገሮች በሙሉ በማስረጃ ህግ ብቻ አይደለም። ይሄ የካሰሪና ሰራተኛ ህግ የሚመጣ ኃላፊነትን ያለመወጣት ጥያቄ ነው የሚሆነው እንጂ ሞር ከማስረጃ የእነዚህ ነገሮች አለመያዙ ውጤቱ በዚህ በረገድ ለሚገለጹት ፍሬ ነገሮች አሰሪው ኃላፊነትን ይወስዳል። በሌላ ነገር አይ ቲንክ ይሄ ደግሞ በተመሳሳይ መልኩ በሌሎች ሀገሮችም ያለ ነው። በተለይ ፓርቲኩላር ኤምፕሎይመንት በጣም ጠቃሚ ከመሆኑ የተነሳ እኛ ሀገር ብዙም ክስም በሌላ ሀገር ብዙም ክስም ተቀርቦበት ባለመስጠቱ ራሱ ካሳ ሁሉ ይከፍላል እና መጀመሪያ አሰሪው የሚሰጠው ነገር ኢቭን በአውሮፓ ደረጃ በአውሮፓ ኮሚሽን ደረጃ መመሪያ ወጥቶለት ስትሪክትሊ የሚተገበር ነገር ነው። እኛ ሀገር አሁን ባይሰጥ አንደኛ ለዚህ ብሎ የሚሄድም የለም የሚከስም የለም። ሰራተኛ ማህበራዊ ጉዳይም አያረጋግጥም። ስለዚህ ስራው ላይ ያለን ቢጠይቅ ደግሞ የስራው ነው። ግን ምንድነው እዚህ ጋር ያው የፕሮሲጀር ወይም የስነ ስርዓት ህግ አለን። ምንም እንኳን የማስረጃ ህግ አሁን እንደዚህ አንድ ላይ ኮዲፋይ የተደረገ አንድ የማስረጃ ህግ ባይኖርንም የፍትሐ ብሔር ክርክሮችን የአሰሪና ሰራተኛ ህግ የፍትሐ ብሔር ክርክር ስለሆነ ማለት ነው በሚመለከት የራሱ የሆነ ስነ ስርዓት ከሌለው ክርክሮች የሚመሩበት ማስረጃ የሚመዘንበት የራሱ ስርዓት ከሌለው በተለየ ሁኔታ የግዴታውን ስላልተወጣ አሰሪው ሰራተኛው ደሞዝ መጠኑን ማስረዳት ባይችልም መቀበል ያለብን የሰራተኛውን ነው የሚለው ግን መነሻ ሊኖረን አይገባም።
መነሻዬ ምንድነው ያልኩት እንግዲህ አሰሪው የኃላፊነቱ ፓርቲኩላር ኢምፕሎይመንት ያለ መስጠት ውጤት ነው። ሁለተኛ ይሄ በነገራችን ላይ አንደኛው ወገን ክዶት ሌላኛው ወገን ምንድነው ገልጾት ሌላኛው ወገን የካደው ነገር አለ እየተባለ ያለው እኮ ለምሳሌ ሰራተኛው ደሞዜ 4000 ነው ሲከፈለኝ ነበር። አይ ሲከፈለኝ ነበር 3000 ነው። ታዲያ ለምን አሰሪው ምናምን ነው? ተመሳሳይ ጥያቄ ነው እኮ የሚነሳው። የአሰሪውን የምንወስደው በምንድን ነው? አሁን አሰሪና ሰራተኛን በሚመለከት መብትና ግዴታ አላቸው ስንል ቅድም እንደገለጹልን እንደየስራው ሁኔታው ሊለያይ ይችላል። ግን የአሰሪ መሰረታዊ ግዴታውን ቅድም ተገልጿል። ይሄ መስጠት አለበት፣ ወረቀቱን በጊዜ ክፍያ መፈጸም አለበት አይደል? ሲጠየቅ የስራ ልምዱ መስጠት አለበት። እነዚህ ግዴታዎች እንደ ሰራተኛ ያለው መብትና ግዴታ በአጠቃላይ በጣም በርካታ ናቸው የተዘረዘሩት። ግን እንደው ሳንጠቅሰው ማለፍ የሌለብንና መሰረታዊ የምንለው የሰራተኛ መብትና ግዴታ ምንድነው? ያሰሪው ምናልባት መካተት አለበት። የመብትና ግዴታ ሲወሳ እንግዲህ ከስራ ሁሉ የሚመነጩ ናቸው። ያሰሪው መሰረታዊ ግዴታ የሰራተኛው መሰረታዊ ግዴታ ስራ መስራት ነው ብለናል። ያሰሪው ደግሞ ደሞዝ መክፈል ነው። ስለዚህ አብዛኞቹ ለምሳሌ የሰራተኛ ግዴታዎች ስራን ከመስራት አንፃር አንደኛ በትጋት መስራት መቻል አለበት፣ በጥንቃቄ መስራት መቻል አለበት። ራሱን ፐርሰናሊ ለሌላ ሰው ውክልና ሳይሰጥ በሶስተኛ ወገን ማሰራት የለበትም። ስለዚህ እንደኛ ስራውን ሲሰራ ደግሞ በአሰሪው መሪነት ነው ብለናል። የአሰሪውን ትእዛዝ መቀበል አለበት፣ ህጋዊ ከሆነ ተቀባይነት ያለው ትእዛዝ ከሆነ። እነዚህ ናቸው በተለይ በጣም መሰረታዊ የሚባሉ ስራን በአግባቡ ለመስራት የሚያመቹ አሰሪ የሚያስቀምጣቸውን ግዴታዎች። ለምሳሌ ሰዓት ሊሆን ይችላል፣ ሰዓቱን ማክበር መቻል አለበት። የደህንነት መጠበቂያዎች ሊሆን ይችላሉ። ስራ ሲሰራ ፕሮሲጀሮች፣ መመሪያዎች ይኖራሉ፣ እነዛ መከተል መቻል አለበት። በአጠቃላይ የአሰሪውን ጥቅም አደጋ ውስጥ የሚያስገባ ነገር ማድረግ የለበትም። ሪሌሽኑ ኦልሞስት ከህግ ያለፈ ረጅም ጊዜ ግንኙነት ነው። በትክክል ብታዩን እኮ ለምሳሌ አንድ ሰው ኦልሞስት ከሚስቱ ጋር ከሚያጠፋው ጊዜ ኦልሞስት ተነጻጻሪ ሰዓት ነው። 8 ሰዓት ሙሉ ላይፉ እዛ ቦታ ነው የሚያጠፋውና ከአሰሪው ጋር ያለው ነገር ሞር ስነ ልቦና የሆነ እንደምታም ስላለው ፕላስ የንብረቱን መብትም ስለሆነ የአሰሪው ኢንተረስት የመጠበቅ ነገርም በመሰረታዊ ሁኔታ የሚገባ ነው። አሰሪውም ያው ደሞዝ ነው፣ ግን ደሞዝ ብቻ ስለከፈለ የሆነ እንዴት ነው የሚያውሱት? ይሄኛው ሳይኮሎጂካል የሆነ ስነ ልቦና የሆነ ግንኙነትም ስላለ አንደኛ ሰው ነው እዛ ጋር የሚያሰራው፣ ማሽን አይደለም። ኦኬ ማሽን እንኳን በየጊዜው ይታደሳል፣ ይፈተሻል። ስለዚህ ዲግኒቲ ክብሩን መጠበቅ መቻል አለበት፣ ጥቃት እንዳይደርስበት ከሌላ ማድረግ አለበት። በተለይ ደግሞ ጉዳት ስራ ላይ ጉዳት እንዳይደርስ አስፈላጊውን ጥንቃቄዎች ሁሉ ማድረግ መቻል አለበት። ለአሰሪው የሚሰጡ ግዴታዎችን፣ ክፍያዎችን በአግባቡ መፈጸም መቻል አለበት። ሌሎቹ እነዚህ በህግ ላይ ተቀመጡ ቢሆኑም እነሱ አሁን እንደ ስራው ባህሪና እንደ እንትኑ በስራ ውሉ ላይ አስፍተው ማስቀመጥ ይችላሉ። ይሄ ምንድነው በእኛ ሀገር አሁን ከሌሎች ሀገሮች በተለየ መልኩ መብትና ግዴታቸውም ራሱ ነው በዋነኛነት የሚያስቀምጠው ህጉ ማለት ነው። በሌላ ሀገር ግን ያው እነሱ ይወስኑና ባይሆን ኢምፕላይድ ሰራተኛ ከመሆን የሚመጣ ኢምፕላይድ የሆነ እንትን ሊኖር ይችላል። በእኛ ሀገር ግን ያው ኦልሞስት ዋናውና ግዴታዎቹ በህግ ደረጃ ነው የሚቀመጡት ማለት ነው። እሺ መብትና ግዴታዎች ይቀመጥና ለአሰሪና ሰራተኛ ከዛ በስራ ግንኙነት ውስጥ የውሉ ይቋረጣል። ሲቋረጥ ለምሳሌ አሰሪው አሰናብቶ ሊሆን ይችላል፣ ወይም ሰራተኛው ራሱን ስራውን በመተው ሊሆን ይችላል። የአሰሪው ላይ ስንመጣ ግን በማስጠንቀቂያ ወይም አለማስጠንቀቂያ ሊያሰናብት ይችላልና ወደ ተግባር እንግባና እስኪ በተግባር የሚስተዋሉ ከስራ ማቋረጥ ጋር በተያያዘ የሚታዩ ብዙ ጊዜ የስራ ማቋረጫ ምክንያቶች ምንድናቸው? ከነዚህ ጋር ተያይዞስ ደግሞ የተስተዋሉ ችግሮችስ? እንግዲህ ያው ችግሮቹ በእያንዳንዱ ንዑስ አንቀጽ ስር የሚፈጠሩ ካተረጓጎም ጋራ ለምሳሌ አንደኛው በህግ መሰረት የስራው የሚቋረጥበት ድርጅቱ ለዘለቄታው ሲዘጋ የሚላል አይደል? ኦኬ ድርጅቱ ለምሳሌ ተዘጋ። መቼ ነው ለዘለቄታው ተዘጋ የሚባለው? ምን ያክል ጊዜ ነው መዘጋት መቻል ያለበት? ለዘለቄታው ተዘጋ የሚባለው መቼ ነው? ሌላው ደግሞ አንደኛው የማቋረጫ ምክንያት ከሌላኛው ጋር ሊምታታም ይችላል። ለምሳሌ ድርጅቱ በመክሰር ወይም በሌላ ምክንያት ከተዘጋ ይሄ በህጉ መሰረት ነው መባል ያለበት ወይስ ቅነሳ ነው መሆን ያለበት? ምክንያቱም ሙሉ ሰራተኞች ናቸው የሚባረሩት እንደዛ ከሆነ በከፊል መባረራቸው አንስቶ፣ ምክንያቱም ቅነሳ ማንኛውም ምክንያት ሊሆን ይችላል። በተለይ የመጀመሪያው ሀ ላይ የሰራተኞችን በከፊልም የሆነ በሙሉ ስራውን ማቋረጥ የሚያስከትል ነው የሚለው። በሙሉ የስራውላቸው ከተቋረጠ ድርጅቱ የመቋረጥ እንትን ይኖረዋልና አንዳንድ ለምሳሌ በተለይ እነዚህ ኦፕሬሽናል የሚባሉት ግራውንዶችን ህጉ ትንሽ ያስገባበት ቦታ እንትን አይደለም። ለምሳሌ 28 ላይም ለምሳሌ የስራውን መሰረዝን ከህክምናና ከችሎታ ጋር ደባልቆታል። ግን ኦፕሬሽናል ሪዝን ነው
የድርጅቱን ድርጅታዊ የሆነ ምክንያት ነው። በማናቸው ምክንያት የስራው ሁሉ ቢሰረዝ ማለት ነው። ኦኬ ሌላው እንግዲህ ብዙ ጊዜ ብዙዎቹ በፍርድ ቤት ደረጃ ያሉት የስራውን ምክንያት መቋረጡ ምክንያቶች ይሄ ከጥፋት ጋር በተያያዘ በአሰሪ የሚወሰዱ እርምጃዎች ጋር በተያያዘ ያሉ ሁኔታዎች ናቸውና እዚህ ላይ እንግዲህ በጣም ብዙ ክርክሮች ናቸው ያሉት። አንደኛው ለኔ የሚታየኝ ችግር ምንድነው ለአሰሪው ትንሽ ሰፋ ያለ ነፃነት የሚሰጥ አይደለም። የኛ ሀገር አንድ ለሶስት ብሎ አስቀምጧል። ከዛ ከወጣ ራሱ ምን እንደሚሆን አይታወቅም። ጥፋት ሆኖ ማለት መዘርዘር ደግሞ አትችልም። ያ ደግሞ ምን ያመጣል መሰለሽ አላግባብ አንቀጾቹን በመለጠጥ ፍርድ ቤቶች አንዱ ያደርጉታል። ወይም ደግሞ አንዳንድ ጊዜ ጥፋት የፈጸመውን ሰራተኛ ከኃላፊነት ነፃ የሚያደርጉበት እንትን ሊኖር ይችላልና በዚህ ላይ በተለይ አትረጓጎሙ ለምሳሌ የጥፋት የሚለው ነገር ኦልሞስት ከሁሉ ውጭ ኃላፊነት ጋር በሚመሳሰል መልኩ ለምሳሌ የአሰሪው ንብረት መጉዳት ላይ ወይም ደግሞ ማታለል ላይ ለምሳሌ ክብደት ይወሰዳል እንደየነገሩ ሁኔታ ይባላል። በእያንዳንዱ ስር በጣም ብዙ ቅድመ ሁኔታዎች በመቀመጣቸው የተነሳ አይ ቲንክ በጥፋት ያው አሰሪዎች አንዳንድ ጊዜ ሪስኩን በመውሰድ ነው የማሸነፍ ዕድሉ በጣም ጠባብ። ምክንያቱም እያንዳንዱን ያደረጋትን ነገር ማለት ነው። ግን እንደ እንትን ስታዩ ቦታው ላይ ለሆነ አሰሪ ሪዘነብል የሆነ ማለት ምክንያታዊ የሆነ እይታ በዛን ሰዓት ላይ ማለት አንድ አሰሪ ሊኖረው የሚችለውን ነገርም ግምት ውስጥ ማስገባት ያስፈልጋል እንጂ ሁሉ ነገሮች ለምሳሌ እንደ ሶስተኛ ወገን ሆኖ ቦታው ላይ የሌለ እንትን ሲያየው በእያንዳንዱ ነገር በምስክርና በእንትን የሚረጋገጠው ነገር አካባቢ ሁኔታዎችን ግምት ውስጥ ማስገባት ያስፈልጋል። ማለት ሚዛናዊነቱ ኢትዮጵያ ውስጥ እንትን አይደለም፣ ፋክተር አይደለም፣ ፈጽሞ አልፈጸመም ነው። አንድ ምሳሌ እስኪ እንውሰድና ያለው በተግባር ያለው ችግር ምንድነው የሚለው አሁን የዘረዘሩትን እስኪ በምሳሌ ግልጽ እንዲሆን። ለምሳሌ በአንደኛው በአንድ ድርጅት ሕክምና እንትን ውስጥ የሞባይል ካርድ የምትሸጥ ሴት የትኛው ውስጥ ራሱ እንደሚወድቅ አይታወቅም። ሞባይል ካርድ እየሸጠኝ ክሊኒክ ውስጥ ማለት ነው። ይሄ ምንድነው የተባለው? ብዙም አሰሪው ላይ ያመጣው ጉዳት የለም ነው ፍቃድ ወስዳ ምናምን ስላልሆነ። ግን ስታዩ ደግሞ በሌላ መልኩ ስታዩ ደግሞ ክሊኒክ ነው፣ ይሄ ነርስ ነው፣ የሰራ እንትኖች ጤንነት መጠበቅ ያለባት ሴት ነች። አይደለም ሞባይል ካርድ መሸጥ መብትም የላትም ሲጀመር። ይሄ በጣም ጥሰት ነው ትልቅ። ስለዚህ ጥፋት የትኛው ውስጥ ነው የሚገባው የሚለው ነገር እሱ ነው። ምን ውስጥ ነው መግባት መቻል ያለ? የትኛው አንቀጽ ላይ ነው? በአሰሪው ንብረት ላይ ጉዳት ማድረስ ነው? ማጭበርበር ነው? ማታለል ነው? እዛ ውስጥ ካታጎራይዝ ማድረግ ነው ችግሩ። እሺ ያለውስ የህግ ጥበቃ ምንድነው? እንግዲህ በቃል አይበቃም። ያው ውዝፍ ደሞዝ ይሰጣል፣ ሲባረር ወደ ስራ ሊመለስ ይችላል። በተለይ ለሚቆዩ ሰራተኞች ወደ ስራ መመለስ ጥሩ ነው። ብዙ ለማይቆዩ ሰራተኞች ግን ያን ያክልም እንትን አይደለም። ግን መሰረታዊ ነገር ሰራተኞች እኔ ገንዘቡ መጠን አይመስለኝም፣ የጊዜ ጉዳይ ነው። በምን ያክል ጊዜ ነው የሚወሰነው? ምክንያቱም በፍትሐ ብሔር ጉዳይ ላይ አንድ ነጋዴ የሚበላውን የሚጠጣውንም ነገር እያገኘ ንግዱንም እያከናወነ ቆይቶ ነው የሚፈረድለት። ሰራተኛው ግን አማራጭም ላይኖር ይችላልና በቶሎ መወሰኑ ይመስለኛል ትልቁ ጥበቃ። ህገወጥ ነው ብሎ ህገወጥ የሚሆን ህጋዊ የሚሆን ማለት ስንብትን በሚመለከት ፍርድ ቤት ላይ ክርክር ሲያቀርብ ውሳኔው ቶሎ መሰጠቱ ነው፣ ከገንዘቡ በላይ ነው። እሱ ነው መወሰኑ፣ እሱ ነው ዋናው ነገር። ምክንያቱም አመት ሙሉ ቆይቶ የሚያገኘው ነገር ለሰራተኛው ብዙም አይጠቅመውም። ማስጠንቀቂያ ሳይሰጡ አሰሪም ሆነ ሰራተኛ ስራ ሊለቁም ወይም ሊያሰናብቱ የሚችሉት በምን ምክንያት? አሁንም ያሰሩ በጣም ሰፊ ነው፣ እሱ ባይነሳ ነው የሚሻለው። ምክንያቱም ዋናው ምክንያቱም አሁን ለምሳሌ ያው ከስራ መቅረት አለ፣ ማርፈድ ምክንያት አለ፣ በአሰሪ ንብረት ላይ ጉዳት ማድረስ አለ፣ የተጭበረበረ ማስረጃ ማጭበርበር፣ በጣም ብዙ ምክንያቶች ናቸው የተጠቀሱ ማለት ነው። ሰራተኛው አለማስጠንቀቂያ ሊባረር የሚችልባቸው ሚስኮንዳክት መሆን መቻል አለበት። በአጠቃላይ ከባህሪ ጋር የተያዘ ነገር ነው። ያለ ማስጠንቀቂያ ማሰናበት ከባህሪ ጋር የተያዘ ነገር፣ ሚስኮንዳክት ጋር የተያዘ ነገር ነው። ያኛው ደግሞ ማስጠንቀቂያ የሚሰጥበት ስነ ምግባር ካለመኖር ጋር ከዛ ጋር የተያዘ ነው። ያኛው ይሄ ማስጠንቀቂያ ጉዳይ ደግሞ ለምሳሌ ከችሎታ መቀነስ፣ ከህመም ወዘተ። ሌላው ደግሞ ድርጅታዊ የምንለው ደግሞ አይ ቲንክ ብዙ ሰራተኞችን እንትን የሚያደርግ ድርጅቱን አቋም፣ ይሄም ከሰራተኛውም ከእንትኑም ጋር የተገናኘ አይደለም። ግን ድርጅቱ ለምሳሌ ለውጦች፣ ስትራቴጂክ የሆነ ለውጦች ሲያመጣ የአንዳንድ ሰራተኞች መቀነስን ሊያስከትል ይችላልና በእንትን በኩል ያሉት ብዙ ናቸው። በአሰሪ በኩል በሰራተኛ በኩልም ያው አሁን ከተጨመረው ከሴክሹዋል ወሲባዊ ትንኮሳና ጥቃት ጀምሮ
በየጊዜው ግዴታውን የማይወጣለት ከሆነ መብቱን የማይጠብቅለት ከሆነ ከስራ ቦታ ደህንነት ጋር በተያያዘም እንደዚሁ መብቱን የማይጠብቅለት ከሆነ ስራውን ያለ ማስጠንቀቂያ መልቀቅ ይችላል። ካሳን በተመለከተም ያው የተወሰነ ካሳ የሚያገኝባቸው ሁኔታዎች አሉ። በተለይ ግን ደግሞ ከወሲባዊ ጥቃትና ትንኮሳ ጋር በተያያዘ ከተረጋገጠ በዛ መሆኑ ከተረጋገጠ የስንብት ክፍያም ካሳውም አሁን ከፍ ተደርጎ በተለይ ለሴቶች ጥበቃ በሚሰጥ መልኩ ህጉ ተሻሽሏል። ከዚህ እስከ ህግ ውጭ የተሰናበተ ሰራተኛ መብቱን መጠየቅ ቢፈልግ ምናልባት ተመልካቾቻችን ይጠይቃሉ ብዬ ስለማስብ ነውና በህገ ወጥ መልኩ የተሰናበተ ሰው መብቱን መጠየቅ ቢፈልግ እንዴት ነው ሊጠይቅ የሚችለው? የሚያገኘውስ ምንድነው? እንግዲህ ምንድነው ሲሰናበት የክስ አቤቱታ ተጽፎ ወደ ፍርድ ቤት ስራ ክርክር ችሎት አለ እዛ ያቀርባል ማለት ነው። የግል ሰራተኛ ሲሆን ማለት ነው። እሺ የሚያገኘው ምንድነው የሚጠይቀው? ህገ ወጥ ነው ስንብቱ ወይም ደግሞ ከህግ ውጭ ተሰናብቻለሁ ካለ ምን ነገሮችን ነው ለፍርድ ቤት የሚጠይቀው? የሁሉም ሰራተኛ አንድ ላይ ሆን ይችላል። እሺ ማለት ከመቋረጡ ጋር ብቻ ካየ ነው አንደኛው ካሳ ነው። እሺ የ6 ወር የ6 ወር ሳይሆን ያው ምንድነው የቀን ደሞዝ በ180 ተባዝቶ ነው የሚለው። ከዛ በኋላ ደግሞ የሶስት ተጨማሪ እንደዚሁ ለማስጠንቀቂያ ጊዜ ይሰጥ የነበረው ያ የማስጠንቀቂያ ክፍያ አይደለም በነገራችን ላይ እንደ መለኪያ ነገር ነው። ተጨማሪ ካሳ ነው የራሱ እንጂ የማስጠንቀቂያ ጊዜ ክፍያ እሱ ራሱ ይቻላል ነው። ለማስጠንቀቂያ ጊዜ ሊሰጠው ይችል የነበረውን ያህል የሚለው ምንድነው እንደየቆይታቸው ሰዎች የተለያየ ካሳ መጠን እንዲያገኙ ታስበው ነው። ለምሳሌ 10 ዓመት የቆየ ከሆነ የሰውዬ ስንት ነበር ማስጠንቀቂያ የሚሰጠው? 3 ወር ነው አይደል? ስለዚህ የ3 ወር ደግሞ ተጨመረታል ማለት ነው። አንዱ ዓመት የቆየ ሰውዬ ደግሞ የአንድ ወር እንትን ይጨመር እንደዛ እየተባለ እንትኑን ልዩነቱን ኳሊፊኬሽን መሰረት አድርጎ ልዩነት ለማድረግ ነው። ስለዚህ ማክሲመም አይ ቲንክ ወደ እስከ 9 ወር ሊሄድ ይችላል የካሳ መጠኑ ማለት ነው። በገንዘብ ረገድ ያ ነው። እንግዲህ ያው የእንትኖችንም መርሳት የለብንም። ለተወሰነ ጊዜ የተቋረጠ እንትንም ስራውን ቢቀጥል ኖሮ እስከሚቀጥልበት ጊዜ ድረስ ይከፈል ይችላል የነበረ ገንዘብ ይከፈለዋል። የስንብት ክፍያ በዛው የስራውን መቋረጥ ህገወጥ ከመሆኑ ጋር ተያይዞ የሚከፈል ክፍያ ነው። እንግዲህ ይሄ ወደ ስራ አይመለስም ብለን ካሰብን ወደ ስራ መመለስን ካልፈለገ ነው። መመለስም ከተፈለገ ደግሞ ግን ያው ውዝፍ ደግሞ እስከ 1 ዓመት ድረስ ሊያገኝ ይችላል። እስከ በይግባኝ ሄዶ ክርክር ከተደረገበት ለፈጀው ጊዜና ያክል ተደምሮ ኦልሞስት ወደዛ አካባቢ ሊያገኝ የሚችልበት መንገዶች አሉ። ከገንዘብ አንፃር እንግዲህ ሲወጣ ሌሎች መብቶች አሉት ወይስ የለውም የሚለው ነገርም አብሮ የሚታይ ነገር ነው። ለምሳሌ የዓመት ፈቃድ ያልወሰደ ሊሆን ይችላል፣ ትርፍ ሰዓት የሰራ ሊሆን ይችላል፣ ቦነስ ለምሳሌ ሊከፈላቸው ስለተባረ ሊሆን ይችላል። ስለዚህ እነዚህን ሳንጨምር እንደው መቋረጡን ብቻ ካየነው ነው ይሄ ካሳ መሰረታዊ እንትን ነው ለሚባል ሰራተኛ። እሺ ከዚህ አሁን እንግዲህ አሁን ካለው የኑሮ ውድነት አንፃር ሰዎች ያላቸው ደሞዝ ቀድሞ በመንግስት ይሁን በግል ስራ ላይ የተሰማሩ ሰራተኞች የደሞዛቸው በጣም ያነሰ ከመሆኑ የተነሳ ኑሮን መቋቋም የሚከብዳቸው ጊዜ ይኖራልና አንድ ሰራተኛ የደሞዝ ጭማሪን እንደ መብት ማንሳት ይችላል እንዴ? እንግዲህ በመርህ ደረጃ ደሞዝ ሁሌም አይበቃም። በቂ የሚባል ደሞዝ የለም። ያንሳል ሁሌ ደሞዝ መጠኑም ቢሆን ደሞዝ ማነሱ አይቀርም። ፍትሃዊ ነው ወይ የሚለው ነገር በጣም መታየት መቻል አለበት። ተመጣጣኝ ነው ወይ? አንዳንድ ጊዜ ኦልሞስት ግፍ የሚመስል እንትን አለ ከስራው አንፃር። ቀን ሙሉ በፀሐይ በመናኝ የተለፋ የሚከፈለው እንትን እና አጋጣሚ ተጠቅሞ ይሁን በህጋችን እኮ ምንድነው ኮንስቴብል ነው እንትን ኮንትራት የሚባል አለ እኮ አይደለም? የተቸገረ ገበሬ በሬውን በ400 ነው በ500 ብትገዢ ኦልሞስት ጉልበት በበዛ ይመስል ነገር አለ። ያንን መንግስት እንትን ማድረግ መቻል አለበት። አሁን ሚኒመም አነስተኛ ደሞዝ ተብሎ እንግዲህ እስካሁን ድረስ ምንም የተቀመጠ ነገር የለም። የአጠቃላይ ሰራተኞችን ደሞዝ እንግዲህ መታገል የምትችው በህብረት ስምምነት ነው፣ በመደራጀት የመደራጀት ዋናው ጥቅሙ ይሄ ነው። ተደራጅቶ መጠየቅ ይቻላል። አንድ ሰራተኛ ግን ደሞዝ ይጨመርልኝ ማለት አይችልም። ጥሎ ነው የሚሄድ የሚችለው። በግሉ ከሆነ አነሰኝ ማለት አይችልም። አነሰኝ ማለት አይችልም። ለምንድነው ይሄንን ጥያቄ ያነሳሁት? አንዳንዴ ሰዎች ምን ሲሉ እንሰማለን በተግባር የደሞዝን ማነስ ትክክል ነው። አሁን ለምሳሌ በቂ የሆነ ክፍያ መከፈል አለበት፣ ግን አሰሪና ሰራተኛ ቅድም ስናወራ እንደነበረው ተስማምተው የገቡበት የደሞዝ መጠን ስለሆነ ብዙ ጊዜ የምናስተውለው በአሰሪው ፍቃድ ነው አይደለ? ደሞዝ አሁን የመንግስት መስሪያ ቤቶችና አንዳንድ የግል
መስሪያ ቤቶች ላይ ርከን ካለ ለምሳሌ የልምዱ የትምህርቱ ደረጃ ከፍ እያለ ሲሄድ በራሱ የተቀመጠው አሰራር ራሱ ደሞዙን ከፍ ሊያደርገው ይችላል። እንደዛ አይነት አሰራር በሌለበት ሁኔታ ግን አሰሪ ልናስገድድ የምንችልበት ነገር አለ ወይ? ከሌለ ደግሞ እስኪ አሰሪዎችስ ምናልባት ህግ እንኳን ባያስገድዳቸው በምን መልኩ ነው የሰራተኞቻቸውን ደሞዝ በሚመለከት መምራት የሚጠበቅባቸው? አንደኛ እንግዲህ እንዳልኩሽ ከህጉ አንፃር ያው የስራ ምንድነው የሌበር ዩኒየንስ ይታገላሉ። በየጊዜው በተቀመጠው መሰረት ድርድር ይደረጋል። ይሄ የማይቀር ነገር ነው። በግለሰብ ግን አጠቃላይ ራሱ በቃ ኦልሞስት ኢትዮጵያ ውስጥ ያለውን የደሞዝ ከማሳደግ አንፃር ያው አነስተኛ ደሞዝ ሊወሰን ይችላል፣ ተቀምጧል በሚኒስትሮች እና በሚያቋቁመው ቦርድ። ከዛ ውጭ ግን በተለያዩ ኢንፎርማል መንገዶችም ይሄን ነገር በተወሰነ መልኩ ወደ አቴንሽን ማድረግ ይቻላል። ለምሳሌ ሚዲያውን ለምሳሌ እነዚህ አበባ እርሻ ላይ የሚሰሩ ሰዎች የሚደርስባቸው ጉዳትና የሚከፈላቸው የጨርቃ ጨርቅ ላይ ያሉ ሰዎች ከአንድ ቻይናዊ ጋር ሲነጻጸሩ በጣም በቃ ዘግናኝ የሆነ ልዩነት ነው ያለውና አንደኛው ለህዝቡ ለፓብሊኩ ምክንያቱም ኮንሱመሩ ሊወስን እንትን ሊያደርግ ይችላል። እንደዚህ የብዝበዛ እንትን የሆነ ነገር ባለመጠቀምም ኦልሞስት በጣም ብዙ ኢሹ ሊነሳ ይችላልና አሰሪዎችም ይሄን ነገር ግምት ያስገባሉ። ስለዚህ በተቻለ መጠን አሁን በተለይ ክህሎት ሚኒስቴር ነው የተባለው አሁን ስራና ክህሎት ነው የተባለው በሱ በኩል ለምሳሌ አንዳንዴ ቤስት ፕራክቲስ ደሞዝ በምን ሪቪው የሚደረግበት መንገዱ ምንድን ናቸው? አንድ ድርጅት ኢምፕሊመንት የሚያደርገው ያን ነገር እንዲያደርግ በቻምበር ኦፍ ኮመርስም ሊሆን ይችላል። በቃ ጸጥ ከሚባል አንዳንድ ትላልቅ ድርጅቶች ለምሳሌ አላቸው የራሳቸው በየጊዜው ኢቭን ስራ ምንድነው ዩኒየን ሳይኖር ራሱ በየጊዜው ሪቪው የሚደረግበት አመቱ መጨረሻ ላይ ምን ያክል ታገኛለህ፣ ከሆነ አመት በኋላ ደግሞ ደሞዝ እንዴት ብሎ ያድጋል ከኑሮ ኢቭን የኢንፍሌሽን ሬት ራሱ አላቸው አንዳንድ ድርጅቶች በጣም በሚገርም መልኩ በተለይ እነዚህ የውጭ ድርጅቶች ኢንፍሌሽን ከጨመረ ራሱ ደሞዙን በዛ ልክ በተወሰነ ፐርሰንቴጅ የሚስተካከልበት ማለት ነው። የግሽበትና ከዚህ ከኑሮ ግሽበት ሆኖ ደሞዙም ራሱ አብሮ እንትን የሚባልበት ከስራ እድገት ጋር በተያያዘ ከቆይታ ጋር በተያያዘ አዲስ ትምህርት ሲያመጣ አዲስ ዕውቀት ሲያመጣ ከፐርፎርማንስ ጋር በተያያዘ ተብሎ የተቀመጠ በጣም ሰፊ የሆነ ኤሪያ ነው ደሞዝና ገና ወደ ህጉ ሳይኬድ አይ ቲንክ በዚህ በእንትን ከራሳቸው እንዲመነጭ የተለያዩ ስራዎችን መስራት የሰራተኛ ማህበራትም የአሰሪ ማህበራትም በውይይት ማሳተፍ ያለው ሁኔታ ጥናት ማድረግ አንደኛ። ምክንያቱም ያው አሁን እኮ ጥናት ላይ ተመስርተን አይደለም እያነሰ ነው እየበዛ ነው የሚለው ራሱ በግምት መንቀሳቀስ የለብንም። የትኛው ላይ ነው ለምሳሌ ችግር የሚታየው? ጨርቃጨርቅ ኢንዱስትሪ ላይ ነው፣ በአበባ እርሻ ላይ ነው ወይስ እዚህ በአስተናጋጆች ላይ ነው የሚለው ነገር ወጥቶ ለምንድን ነው እዛ ቦታ ላይ እንደዚህ ሊሆን የቻለው የሚለው ነገር ተጠንቶ አይ ቲንክ እንቅስቃሴ ከተደረገ የተወሰነ ለውጦች ይኖራሉ የሚል እምነት አለ። እሺ በመጨረሻ ከዚህ ከአሰሪና ሰራተኛ ጋር በተያያዘ በህግም ሆነ በፖሊሲ ደረጃ መስተካከል መሻሻል ይገባዋል ብለው የሚያስቡትና በተግባር ደግሞ ለአሰሪና ሰራተኞች መሰረታዊ የሚሉት ማስተላለፍ የሚፈልጉት መልእክት ምንድነው? እንግዲህ መስተካከል ያለበት ነገር ያው በእያንዳንዱ ማንሳት ሊኖርብኝ ነው። ግን በአጠቃላይ ግንኙነቱን አንድ ደረጃ የሚያደርስ የመቀራረብ የጥናት የሪሰርች ነገር መስራት የሌበር ሪሌሽን የሚባለው ነገር የኛ ሀገር አሰሪና ሰራተኛ ምን አይነት ነው ግንኙነታቸው? ማለት አሰሪው ለሰራተኛ ያለው እይታ ምንድነው? ሰራተኛውስ አሰሪው ለሰራተኛ ያለው እይታ ምንድነው? ለህጉ ያላቸው እይታ ምንድነው? ለምሳሌ ብዙ ጊዜ ሰምተሽ ከሆነ ሰራተኛው በአሰሪና ሰራተኛ ህጉ ይመራል፣ አሰሪው ይመራል። ሌላ ሰውም ሲጠቅስ የኢትዮጵያ አሰሪና ሰራተኛ ህግ ለአሰሪው የማይሆን ለሰራተኛው የማይሆን በሚል ነው። ማለት ይሄ ትክክለኛ ነው ወይ? ለምሳሌ ሪቪው ማድረግ ግንኙነቱ ማለት የህጉ ነገር እንዳለ ሆኖ ከሰው ሀብት አስተዳደር አንፃር ከሰዎች ግንኙነትም አንፃር እንደ አንድ ሙያ ሌበር ሪሌሽን ተጠንቶ መልካም የሆነ ግንኙነት ሊኖር የሚችለው ለሁለቱም አይ ቲንክ ይሄም በደሞዝ በገቢ አግኝቶ ጥሩ ኑሮ ይፈልጋል፣ አሰሪውም ያው ምርቱን ማግኘት ይፈልጋል። ስለዚህ የሁለቱንም ጥቅም በሚጨምር መልኩ የኢትዮጵያን ግንኙነት የኢትዮጵያ አሰሪና ሰራተኛ ግንኙነት ከታሪካዊ እንትኑ ጀምሮ ምን ይመስል ነበረ፣ በደርግ ጊዜ ነበረው በኢህአዴግ ጊዜ ነበረው አሁን ያለው ነገር የሚለው ተጠንቶ ህብረተሰቡ በምንድን ነው? ምክንያቱም ይሄ ከአሰሪና ሰራተኛ በላይ ነው የሁለቱ ግንኙነት ማለት ነው። በተለይ ስራ ማቆም አድማ ሲኖር ለምሳሌ የተጠቃሚ ህብረተሰብ ላይ ጉዳት ያደርሳል። በስራ ቦታ ላይ ለምሳሌ ሰላም ከሌለ ሰራተኛው ተመልሶ ያው ቤት ውስጥ ችግር ሊያስከትል ይችላል። ስለዚህ ማህበራዊ መቃወስን ያመጣል። ከመቀነስ ጋር የተያዙ ነጥቦች ህብረተሰቡ ላይ ራሳቸውን ጉዳት ያደርሳሉ። ስለዚህ እንደ አንድ የማህበረሰብ ኢሹ ተደርጎ በጥናት ተለይቶ እዚህ ላይ የሚሰሩት ተቋማትም
በተለይ ከጥናት ጋር ጥናት ነው አብዛኛው የሌለው ይመስለኛል ሌበር ሪሌሽን ላይ እንደ አንድ ዘርፍም አይ ቲንክ እየተሰጠም አይመስለኝም እና ራሱ ግንኙነቱ ምን ይመስላል የሚለው ነገር አይ ቲንክ ከህግ ላይ ወጣ ብሎ ከተለያየ አንገት ተመርምሮ በሪሰርች የዳበረ ጥሩ ግንኙነት የሚስተካከል ሁኔታ መፈለጉ ላይ አይ ቲንክ አንደኛው እንትን ነው ያምናል አንደኛው መንገድ ነው ያምናል። እሺ አመሰግናለሁ። እሺ ተመልካቾቻችን የአሰሪና ሰራተኛ የስራ ግንኙነትን በተመለከተ የህግ ጉዳዮችን አንስተን ውይይት ያደረግነው ይህንን ይመስል ነበረ። እንግዳዬ አቶ አብርሃም ዮሐንስ ነበሩ። ለዛሬ በፍትህ ለሀገሬ ያቀረብንላችሁ ፕሮግራም ይህን ይመስላል። ሳምንት በሌላ እንግዳ በሌላ ፕሮግራም እንደገና እንገናኛለን። እስከዛው ሰላም።